ይህን ጥያቄ መልሶ 100,000 ብር መሸለም የሚፈልግ ካለ ይመልከተን። ዛሬ 10 ሰዎች ቤት ገብቼ ጥያቄውን ጠይቃቸዋለሁ። ቃል ይገምታሉ። የመለሰው 100,000 ብር ይሸልማል። 10ሩም ካልመለሱት ሽልማቱ ወደ እናንተ ይመጣል። ኮመንት ላይ ቀድሞ የጻፈ ሰው 100,000 ብር ያገኛል ማለት ነው። በነገራችን ላይ ያለሁት መቃብር ስፍራ ነው። አንድ አዲስ ዲስከቨሪ ልነግራችሁ ነው። ከክርስቶስ ልደት ከ3000 ዓመት በፊት ፈርዖናውያን ሲቀበሩ የወርቅ መብያ መመገቢያቸው፣ ምግብ፣ ዋይን፣ ፈርኒቸር ኢቭን አንዳንዴ ሰራተኞቻቸው አብረው ይቀበሩ ነበር ይባላል። ያው ድንገት ከተነሱ እንዲገለገሉበት ማለት ነው። ለማንኛውም ግን ቤታችሁ ውስጥ ያለውን ውድ ነገር ሀብታችሁን ከሞታችሁ በኋላ ይዛችሁ ሄዳችሁ መገልገል ከፈለጋችሁ አዲሱ ቴክኖሎጂ ምንድነው? አብራችሁን ከቆያችሁ ነግራችኋለሁ። በቀጥታ አንድ ግለሰብ ቤት አንኳኩተን እንገባለን። ሜሊ ለበዓል እንግዲህ ተፍተፍ እያለች ነው። በሰላም ነው የመጣ ነው። ታሪካኑ ነው ሐሙስ አይደል? ጌታችንና መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን እግር ያጠበበት ቀን ተመስገን። ስለዚህ የምንጀምረው ያው እግርሽን በማጠብ ነው ማለት ለኔ ይገባል። አንድ ጌም እንጫወታለን። ጌሙን ከመለስሽው ካስማ ፈርኒቸር ያዘጋጀው 100,000 ብር ሽልማት አለ። ካልተመለሰ ደግሞ እድል ነው፣ ችግር የለውም። ተመልካች ነው የሚወስደው ገንዘቡ። ያርግለት ይሰዳር። እቺ ጥያቄ ባንጂና በ100,000 ብር መካከል ያለች ነች። ዳሽ ን ዳሽ ዳሽ ይላል። ቃሉን ነው የምትሞዩ። ሁላችንም የምናውቀው ነገር ነው። በጣም ቀላል ጥያቄ ነው። ንግድ ባንክ ያንሽ ንገት ብንል ለምሳሌ አንገት ይሆናል አይደለ? 4 ፊደል ነው መሆን ያለበት። ኢየሱስ ክርስቶስ ሐዋርያቱን ሲያጥባቸው ሳይሚገባቸው እነሱ ተገብታቸው ነው እንዴ ኃጢአተኛ እንዴት ፍጡር እንዴት ፈጣሪ ይታጠባል? እናንተ ንግድ ታጡ? አረ ምክንያት ስላንዴ ተውግስ ነው። ምንም ግፍ አይደለም። ወይኔ አረ ቁጭ በይ እግዚአብሔር እንዴ መንግስት ጎበዝ ሞክሪ በጣም አሪፍ ገባሽ። አሁን ጌሙ ወንበር በጣም ጎበዝ ሞክሪ። ወንበር አይደለም። ከዛ በፊት መልሱ ኪሴ ውስጥ አለ። መልሱ ይሄ ነው። እዚህ ላይ መጀመሪያ ላስፈርምሽ። ለምን የቀየርኩት እንዳይመስላቸው ተመልካቾች ምልክት አድርጊ። ትፈርሚያሽ የሆነ ነገር አያችሁት? ይኸው ፈርማበት አለች። መልሱ እዚህ ውስጥ ነው ያለው። እሺ እነዚህ እግሮች ቅዱሳንን ያዘሉ እግሮች ናቸው ማለት ይቻላል። ዮሐንስን ስንት ዓመት ተሸከምሽው? 17ኛው 17 ዓመት ዮሐንስን የተሸከሙ እግሮች ናቸው አይደል? እነዚህ እግሮች ወደ ኃጢአት ሳይሆን ወደ ጽድቅ የሄዱ የሚታወቅ ነገር ነው። 30 ሰከንድ ያዥ። 30 ሰከንድ አለ። የሚታወቅ ነገር በጣም የምታውቂው ነገር መች መጣ ታዲያ? ምን አውቃለሁ? ባቀውማ ይመጣ ነበር። በጣም የምታውቂው ነገር ነው። በእርግጠኝነት የምነግርሽ። በዓል አንቺ ዶሮ ታርጃለሽ? ከተመቸኝ አርጃለሁ፣ ግን አሁን ስለምቆርብ አይመቸኝም። ብዙ ጊዜ ፈጣሪን የምትለምኚው ምንድነው? ጤና እንዲሰጥ ለልጄ፣ በቃ እንደ ሰው ከኩዮቹ ሁሉ እንዲያደርግልኝ ለምነዋል። እንደሚሰውም እርግጠኛ ነኝ። ፈጣሪን የምታመሰግኝበት ምክንያት አለ? አዎ እሱ ስለሰጠኝ ነው ወደ መድኃኒዓለም ወደ ቤተክርስቲያን ያዝኩት እንጂ ከፊት አሁን ልጅ ሆኜ ወይ ተማሪ ሆኜ ዘፈን ብቻ ለምን ዘፈን ከሌለ ስራ አይሰራኝም። ስለዚህ ወደሱ እንዲቀርብ ነው ያረጋኝ። ወይ ሙዚቃ ወድጄ ሌላ ሄድ ይሆናል። ለዛ ነው እና ሰጠኝ። አመሰግናለሁ በጣም አሪፍ። እግዚአብሔር ግን እነዚህ እናቶች የመረጠው ያለ ምንም ቃል ለዓመታት እማዬ የሚል ድምጽ ሳይሰሙ እንዲሁ ልጆቻቸውን እንዲወዱ የሚያስችል ሰማያዊ ፍቅር ስላላቸው ነው። የእነሱ ፍቅር የእግዚአብሔር ፍቅር መስታወት ነው። ምንም ምላሽ ሳይጠብቁ በደግነት ያፈሱታል። ወንጌል አይደለም። ወይኔ ሰዓት አለቀ። መልሱን ግን አሳይሻለሁ። እሺ ላንቺ ብቻ ነው ማሳይሽ፣ ለነሱ አላሳያቸው። ዛሬ ለመጽደቅ የዘለቄታ በጎ አድራጎት ድርጅት ላንቺ የ30,000 ብር የበዓል ሙያ ስጦታ ይደረግልሻል። ሁለተኛው ደግሞ ካስማ ፈርኒቸር ይባላል። ካስማ ፈርኒቸር ማለት
ሶፋ፣ አልጋ፣ ጠረጴዛ እየሰራ የሚሸጥ ኢትዮጵያ ውስጥ ሀገር በቀል የሆነ በኢትዮጵያውያን የሚሰራ ግን በጣም ቆንጆ ምርቶችን ለገበያ የሚያቀርብ ድርጅት ነው። ቦሌ አትላስ መሄጃ ላይ ሴንቸሪ ሞል ላይ ነው የሚገኘው። እሱም ለበዓል መዋያ እንደዚሁ ለእናቶች ስጡልኝ ብሎ 20 ሺህ ብር ልኮልሻል። አመሰግናለሁ። ስለዚህ በድምሩ 50 ሺህ ብር ወደ አካውንትሽ ገቢ ይሆናል። እቺ ደግሞ አቶ ያሬድ ይባላል ከጀርመን ሀገር ልዩ ፍላጎት ያላቸው እናቶች ጋር እየሄድክ ስጥልን ብሎ ነው። አልጋ ላይ የምትነጠፍ ልጅ ሽንት እንደዚህ እንዳያልፍ ወደ አንሶ ላይ ያደርጋል። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ደርሶኛል። የሰጣችሁኝ ሁሉ በጣም አመሰግናለሁ። የመጀመሪያው ቤት ጥያቄው አልተመለሰም፣ ገንዘቡም አልተበላም። ወደ ሁለተኛው ቤት እንሄዳለን። እስኪ እስከዛ ኮመንት ላይ ሞክሩ እናንተ። አሁን ደግሞ አያጣፎ ከገብርኤል አልፎ ይመስለኛል ጋሪ ተራ የሚባለው ሰፈር መተናል። 100 ሺህ ብር ነው ሽልማቱ። መፈረም ትችያለሽ? ዝም ብለሽ ምልክት ወይ ስምሽን ጻፊበት እዚህ ጋር ጋሞ በቃ ጽፈሽዋል። ዳሽ ን ብሎ 2 ዳሽ አለው ማለት ነው። ሞክሩ ለሁለት አንበሳ አይደለም ግን ቆንጆ ሙከራ ነው። ሌላ ሞክር። የመስታወትነት ጥንካሬ ዓለም ለአንዲት ሴት ውበቷ ኩል ጌጣጌጥና ልብስ እንደሆነ ይነግራታል። እነዚህ እናቶች ግን ውበታቸው ለልጆቻቸው ንጽህና ሲሉ መስዋዕት አድርገዋል። ከተቀቡ ከታጠቡ አምረው ተኩለው ከወጡ ዓመታት ተቆጥረዋል። የእነሱ ውበት በፊታቸው ላይ ያለው ኩል ሳይሆን ለልጆቻቸው ሲሉ የሚያፈሱት ላብ እንደሆነ ስለተረዳ ስላመናቸው ሰጣቸው። እንደገና አንተ የከባድ ሰው ነው አይደለም? ሞክር ጎበዝ። እንባ 4 ፊደል ነው። 4 እንባ 3 ይሆናል። እቺም አንድ አለች 4 ፊደል። አንበሳ እንዳልከው 4 ፊደል። ሞክር 100 ሺህ ብሩ እዚህ ቤት ሊገባ ነው መሰለኝ። በዓል ምናምን ሲሆን እንዴት ነው ታሳልፊው? 4 ልጆች አሉሽ፣ ይጓጓሉ። ሰው ቤት ያለ ነገር አይደለ? እጃቸው ነው ማንም ጋር ወስጣችሁ ራስ ያገኙ ሸገር ዳቦ ይሄው ያቀረብኩት ነው። ገብታችሁ ቢተው ታዛዝኑ ነበር ወንድሜ። በዚህ ሰዓት ልጆች በልተው የሚኖሩት ባምቢስ አንተ የከባድ ሰው ነው አይደለም? ሰዓት እያለቀ ነው። ሞክር ማንበብ አይደለም በጣም እናቀው ነገር ሁልጊዜ ቤት ውስጥ ማንኪያ አይደለም። ሞክር የመጨረሻ ማንጎ አልተመለሰም። ሰዓት አልቋል። ዛሬ ለበዓል መዋያ ለመጽደቅ የዘለቄታ በጎ አድራጎት ድርጅት በአካውንትሽ 30 ሺህ ብር አሁን ያስገባልሻል። አይዞሽ እናቴ። ሁለተኛው ደግሞ ካስማ ፈርኒቸር የሚባል አለ። እሱ ደግሞ 20 ሺህ ብር ለበዓል መዋያ ያስጡልን ብሏል። በድምሩ 50 ሺህ ብር አሁን ገቢ ይሆንልሻል። አይዞሽ እሺማ። ትኑርና ለዘላለም እስከ ህልፈት ዓለም እኔ በሰጠኝ ፈጣሪን ወላስታቸው ምንም አይደለም። ግብርና እድሜና ጤና አለን። አሜን። አይዞሽ። ይሄን ደግሞ አቶ ያሬድና ባለቤቱ ከጀርመን ሀገር ነው የላኩት። ዳይፐር ያላረገ ቀን ሽንቱን ቢሸናም ወደ አልጋ ውስጥ ወደ ፍራሽ ውስጥ እንዳይገባ ያደርገዋል። እድሜና ጤና ክብር ስጣቸው፣ ኑሩልን እንላቸዋለን። 100 ሺህ ብር እስካሁን አልተበላም። ወደ 3ኛው ቤት እንቀጥላለን። እንግዲህ መልካም እድል 3ኛ ቤቶች ደርሰናል። እግራ ጠባው ይቀጥላል። 3ኛዋ እናት ጋር ነን። 100 ሺህ ብር እስካሁን አልተነካም። ኮሜንት ላይ ግን እየሞከራችሁ አይደለም ጋይስ። የቻላችሁትን ያክል ቃላት ኮሜንት ላይ ሞክሩ። እንዴት ነሽ ማማዬ? እግዚአብሔር ይማርልሽ። በእናትሽ ማን ልበል ስምሽ? ምሳዬ ማለት ነው ማለት አባቴ ነው ወጣልኝ። እንግዲህ ይሄ ነው ከባድ ጨዋታ ደግሞ አለ። መጀመሪያ መልሱ ላይ ትፈርሚያለሽ። ለምንድን ነው በኋላ ገልጬ ሳሳይሽ ቀየርከው እንዳትይኝ። ቃሉን ካገኘሽው ሽልማቱ እንዳልኩሽ ከባድ ነው። ዙፋን አይደለም ዙፋን። አይ መኖር አለባታ። መንበር አይደለም ግን ሙከራሽ ጥሩ ነው። ግን የተጻፈው ቃል ሌላ ነው። ሞክሪ። እነዚህ እግሮች ይሄ ልጅ ስንት ዓመት ነው የተሸከሙት? 7 ዓመት። 3ኛ ብቸኛ ምሰሶነታቸው። ብዙ ጊዜ ልጆች እንዲህ አይነት የጤና እክል ይዘው ሲወለዱ አባቶች ጥለው ይሸሻሉ። እግዚአብሔር ግን እነዚህን እናቶች የመረጣቸው እንዳንበሳ ጥንካሬ እንዳላቸው ስላወቀ ነው። ዓለም ጀርባውን ቢሰጣቸው ባልጥሏቸው ቢሄድ
ቤቱ በልጆቻቸው ላይ እንዳይወድቅ እንደ ብቸኛ ምሰሶ ሆነው የሚቆሙ ጀግኖች መሆናቸውን ስለተማመነባቸው ነው። በዓል በምን እንደምታከብሩት እስኪ እንጀራ ካለን እንጀራ እንጋግራለን፣ ስጋ ካለን እንገዛለን፣ ከሌለ ደግሞ ያው ዶሮ አይታል ሰርቻለሁ። ዶሮ ከ12 እንቁላል ጋር ካይብ ጋር ዶሮ ሰርተን አናውቅም። ወይ ከግቢ ውስጥ ጎበዝ ሰው ካለ የሚጫወትልሽ መጋበዝ ትችያለሽ። ይቻላል? አዎ ያው እሱን እንትን ብያለሁ። እሱ ነው የተሾመው? አዎ። እሺ ሰላም ነው? 1 ኪሎ ስጋ ይበቃል ለበዓል? ይበቃናል። ምን ታረጊያታለሽ? አንዷን ኪሎ ግማሹን ጥብስ ብታረግ ግማሹን ደግሞ ወጥ ትሰራለህ። አሁን ለዚህ በዓል ማለት ነው ምን ተዘጋጅተሻል? ሽሮም ካለ ሽሮም እንበላለን። አዲስ ነገር ከሌለ ግን ደስተኛ ሆነሽ ትያለሽ ማለት እዚህ ጋር ጎረቤት እየሸተተሽ ዶሮ ደስተኛ መሆኑ ልጄ ብቻ ቆሞ ቁጭ ብሎ እንዲልኝ ብቻ እንፈልጋለን። አይዞሽ ጀምር። በንብረት 5 ፊደል ሆና ግን ጥሩ ነው፣ ሙከራ ጥሩ ነው። እሺ ሞክር። ባንከር አይደለም ግን ሞክር። አሪፍ ነው፣ ገብቷል። አሁን ጌሙ ባንከር አይደለም ጌሙ ገብቷል። እሺ ወይኔ ዶንኪ ቲው አይደለም። ወይኔ ሰዓት አልቋል። ሰዓት 100,000 ብር ታስበላታለህ። ደምስ በልስጣት አሁን 100,000 ብር ሰዓት ከራሴ እሱን ባገኘ ስለዘገኝ ነበር። ዛሬ ለመስደቅ የዘለቂታ በጎ አድራጎት ድርጅት በጎ አድራጊዎች ከሰጡት ገንዘብ ላይ 30,000 ብር ለበዓል መዋያ አሁን ወደ አካውንትሽ ገቢ ይሆንልሻል። ሁለተኛው ስጦታ ደግሞ ካስማ ፈርኒቸር 20,000 ብር ልኮልሻል። በድምሩ አሁን ላይ 50,000 ብር ገቢ ይሆንልሻል። ሌላው አቶ ያሬድ ባለቤቱና ልጆቹ ከጀርመን ሀገር ይሄ ተነጥፊዋለሽ ወደ ስር ሽንት እንዳይገባ ያደርጋል። እሺ ተመልካቾቻችን ጋሽ እሸቱን ያሉ ሁሉም አሁን አንድ ቆንጆ መዝሙር ይዘምሩልናል። ትልቋ ማማ 1 2 3 ጀምሩ። ቀብቼን እየዘመርኩ ሄዳለሁ። ትልቋ ማማ ድፎ ጋግሩልኝ የምበላው። አራተኛው ቤት ነው ያለነው። ዳሽ ን ብሎ 2 ዳሽ ነው ያለው። ቃሉን መገመት ነው። ወንጌል ጎበዝ፣ ጥሩ ሙከራ ነው። አይደለም ፋሲካ አይደለም። እኔ መኖር አለበት። አራተኛ የማያዳግም ህፃንን የመሸከም ጥንካሬ። አብዛኛው ወላጅ ህፃን ልጅን የሚሸከመው ለ2 ዓመት ነው። እነዚህ እናቶች ግን ትልቅ ህፃንን ለብዙ 10 ዓመታት ይሸከማሉ። ታዲያ እሱ እግዚአብሔር የመረጣቸው ተራ ሰው ሊሸከመው የማይችለው ስነ ልቦናዊና አካላዊ ጡንቻ ስላላቸው ነው። በዓል የምታሳልፊው ምን እያደረግሽ ምን ታዘጋጃለሽ? ቤት ውስጥ ልጆችም ስላሉሽ ያው ከተገኘ እንደዚህ ልብስ ምናምን አጥብ የሆነ ነገር ካገኘ ስጋ ልገዛ እችላለሁ። ከሌለ ደግሞ ዝም ብለን እንቁላላችን አድርገን እንውላለን። ገንፎ እናደርጋለን። ገንፎ ቤተሰብ ከላኩ ሰው ቤት ስገባ ሲጄ እንኪ ቁጭ አድርገሽ አስተኝትና አንቺ ቢ ነው የሚልሽ። አንቺ ጠጪ ብሎ አንቺ ይጋብዙኛ ሰዓት እኔ ውስጤ ነው የሚደማው። ምክንያቱም እቺ ልጅ መናገር አትችልም፣ መብላት አትችልም። ግን ሰው የዛን ሰዓት አይረዳም። በቃ የልጅን ህመም እቺ ልጅ እኔ በልቼ እሷን ቁጭ አድርጌ ስበላ እግዚአብሔርን የምታመሰግኝበት ምክንያት አለሽ? ተመስገን። ያው ከዚህ የሚባሳ ስላለ ብቻ ተመስገን ነው። ምክንያቱም በሱ የመጣ ትንሳኤ አይደለም። ጎበዝ፣ በጣም አሪፍ። በየቤቱ ያለ ነገር በቃ ነግሬሻለሁ። መልሱ ነው መስጠት ምን ልበል በማርያም ደስ ይለኛል። አራተኛ ሰው ነሽ። አልመለሱትም እስካሁን። ቀጣይ ቤት እንሄዳለን። 6ቱ ካልመለሱት የእናንተ ነው። ኮመንት ላይ ሞክሩ። ለበዓል እንኳን አደረሳችሁ ለማለት ነው መጣ ነው። በድምሩ ያው ዛሬ በ50,000 ብር በዓሉን ፏ እንድትይ ነው። እግዚአብሔር ደግሞ ከፈቀደ እንዳልኩሽ መንደሩ ሲያልቅ ደውለንልሽ መተሽ ቆንጆ ጊዜ አሳልፈሽ በአዲስ ሞራል በአዲስ ተስፋ ትመለሻለሽ። በጣም ደስ ይላል። አመሰግናለሁ በጣም እግዚአብሔር ይስጥልኝ። ወደ 5ኛው ቤት እንሮጣለን። 5ኛው ቤት ሳይመሽብን ለመጨረስ 5ኛው ቤት ደርሰናል። የ100,000 ብር ሽልማት የሚያሸልም የቃላት ውድድር ነው ይዤልሽ የመጣሁት። በጣም የምታውቂው ነገር ነው፣ ቀላል ነው። ወንበር። እሺ ሌላ? እንሂድ። በጣም ጎበዝ፣ ሞክሪ። እንሂድ። ሌላ? በጣም የሚታወቅ ነገር። አንብቡ። ኦኬ አይደለም። እንቆቅልሽ
4 ፊደል ነው እንቆቅልሽ 5 ፊደል ነው። ልጅሽ ስንት አመት ሆናት? 6 አመቷ ነው። 6 አመት ሙሉ እንግዲህ የጤናው ችግር እንዳለ ነው። ምንም መከራሽን ያይሽ ማለት ነው። እግዚአብሔር ይመስገን እንዴ እግዚአብሔር ይመስገን የሚያስብል ሁኔታ ውስጥ ነሽ እንዴ? አሁን በዓል ደርሷል። በዓል ሲመጣ ድሮ እንዴት ነበር የምታሳልፊው? ቃልዬ ከተወለደች በኋላ ምልህ ሁሉ ነገር ተቀይሯል። አይደለም በዓል ከሰው ጋር እንደዚያ ሲወዱኝ የነበረው ጓደኞች በቃ ምልህ አሁን ጓደኝነት ሲኖርህና ሳይኖርህ አንድ አይደለም። በጣም ይከፋኛል፣ ግን አላማረረውም። ምክንያት አለው። ከሰው መገለልን የመቀበል ጥንካሬ። ሰዎች እንዲህ አይነት ታማሚ ልጅ ያለበት ቤት መሄድ ያቆማሉ። እግዚአብሔር ግን እነዚህን እናቶች የመረጣቸው በዝምታ ውስጥ የመኖር ድፍረት ስላላቸው ነው። በበዓል ቀን የሰው ጭብጨባና ጫጫታ ሳይሆን በክፍላቸው ውስጥ ያለው የመልአኩ ትንፋሽ ብቻ እንዲበቃቸው አድርጎ ፈጥሯቸዋል። ታማኝ ለልጆቿ ግዴታ መግባት አለባት። የመጀመሪያ 1 ፊደል ከዛ ከዛ 2 ፊደል እንቁላል ሙከራው ጥሩ ነው። 5 ፊደል ነው ግን ጥሩ ነው ሙከራሽ። እሺ ሞክሪ ጠቅተሻል። ቴሌቪዥን የመጨረሻ 1 ድል ሞክሪ። ምንጣፍ አይደለም። ቃልዬ መወለዷ ለኔ ፈተናውን ቢኖር ብዙ መከራ ባይባትም በእምነቴ ግን እንድጠነክር አድርገኛለች። ላንቺም የ30 ሺህ ብር ድጋፍ አሁን ይገባልሻል በአካውንትሽ። ሌላው ካስማ ፈርኒቸር የሚባል ደግሞ ሶፋ፣ አልጋ፣ ዳይኒንግ ቴብል እያመረተ የሚሸጥ በጣም ጥራት ያለው ድርጅት አለና እሱ ደግሞ ብዙ እንዲነገርም አይፈልግም፣ ግን ለበዓል መዋያ ያናናቸው 20 ሺህ ብር ስጥልኝ ስላለ ላንቺም 20 ሺህ ብር አሁን ትራንስፈር አድርግልሻለሁ። እሸቱ እኔ እንጃ መድኃኒዓለም ይመስገን እውነት ጎበኛኝ። በቃ ዛሬ እኔ እንጃ አይዞሽ። ምን ልበል አሁን ይሄ ደግሞ አቶ ያሬድና ባለቤቱ ማለት ነው ከጀርመን ሀገር ከስር ይነጠፋልና እንዳይበሰብስ ፍራሹ ያደርጋል። በጣም ነው የምሰግናችሁ። እድሜና ጤና ይስጥልኝ። አሜን። እንደዚህ እንጨት እያሰርኩ ማለት ነው 2 ብር ነበር የሚሸጠው። 10 ብር ገዛና 5 ቦታ መድበዋለሁ። ለማታውቁ የዘመኑ ልጆች ማለት ነው ኩብዬ ይባላል። ኩብዬ የሰፈር ስሙ ኩብዬ ነው። አወቅሽኝ ግን አውቃለሁ። ማን ነኝ? ሰይፉ ፋንታው። 6ኛው ቤት መተናል። እስካሁን ብሩ ተርፎላችኋል። መልካም እድል። እንዴት ዋላችሁ? ማን ነው? መስገነት አዳነ። ልማቱ 100 ሺህ ብር ነው። ጀምሪ። ወንበር አይደለም፣ ከንፈር አይደለም። ጎበዝ ሞክሪ። ግን ሁላችንም የምናውቀው ነገር ነው። ክንድ። እሺ 3 ፊደል ሆነ። አሪፍ ነው። ሞክሪ። ፋሲካ እንዴት ነው የምትያስብሽው? በቃ እንግዲህ እንዲሁ ነው የምውለው ማለት አላውቅም። የተለየ ነገር አላደርግም እውነት ለመናገር። መንበር አይደለም። ሁላችንም ጋር ቅርባችን ያለ ነገር ነው። ከንፈር አይደለም። ጎበዝ ሞክራሽ። በጣም አሪፍ ነው። እሺ ወንፊት አይደለም። ሞክሪ። በጣም አሪፍ። ወንጭፍ አይደለም። ሞክሪ። የመጨረሻ 1 ድል ልስጥሽ። ቃል መጣልኝ። ወይኔ የሰው ሆስፒታል የመሆን ጥንካሬ። እነዚህ እናቶች አይደሉም፣ ነርሶች፣ ቴራፒስቶችና ዲግሪ የሌላቸው ዶክተሮች ናቸው። እግዚአብሔር ይህን እጅግ ውስብስብ የሰው ልጅ አካል በእጃቸው የሰጠው የልጃቸውን ትንፋሽና ቃጠሎ ከማንኛውም ዶክተር በላይ በልባቸው ማንበብ ስለሚችሉ ነው። ለበዓል ዛሬ ለመጽደቅ የዘለቄታ በጎ አድራጎት ድርጅት የበዓል መዋያ የሚሆን 30 ሺህ ብር ወደ አካውንትሽ ያስገባልሻል። ካስማ ፈርኒቸር የሚባለው ካምፓኒ ደግሞ እንኳን አደረሰሽ ብሎ 20 ሺህ ብር ልኮልሻል። ሽንት ወደ ስር እንዳይሰርግ ቃላት የለኝም። አመሰግናለሁ። እግዚአብሔር ይስጥ። 7ኛው ቤት መተናል። እንግዲህ ውጤቱን አብረን እናያለን። ኪዳነ ምሕረት ኩኒ ለሕይወት ያጸዋኑ እሺ እህትሽ ነች አይደል? እሷን ወክለሻታል? አዎ። እርግጠኛ ነሽ? አዎ። 100 ሺህ ብር ሽልማት አለው። ካስማ ፈርኒቸር ነው ያዘጋጀው። ሞክሪ አሁን። ወንበዴ ጎበዝ ነች እቺ። አይደለም ሞክሪ።
ወንዝ ወንዝ እቺ ዳሽዋስ አንዷ መንገድ ጎበዝ አይደለም በጣም አሪፍ ሞክሪ አቤት ስንት አመት አዘልሽ ይሄ ልጅ እኔ 12 አመት አዝለሽ ተሸክመሽ በዚህ ግርሽ ቆመሻል ሌሎች እናቶች ወደ ሰርግ ወደ ገበያና ወደ ድግስ ሲሄዱ ልማርና ስራ ሰርቼ ይለፍልኝ ሲሉ እነዚህ እናቶች ግን ቤት ውስጥ ቀርተዋል ታዲያ እሱ እግዚአብሔር የመረጣቸው ሰማያዊ እይታ ስላላቸው ነው በምድር ላይ ያለ ድግስ ቢያመልጣቸውም ብዙ አይቆጫቸውም ምክንያቱም በሰማይ ታላቅ ድግስ እንደተደገሰላቸው አውቀውታልና ታማኝ ለልጆቿ ምን አዘጋጀሽ ለበዓል ቡልጓን እየቀቀልኩ እና ሌላ ምንም የተዘጋጀሁት ነገር ለፋሲካስ እንዴ እንግዲህ እሱ ሲሰጥ እንቁላልም ገዛ ባንገዛም እኛ አይደንቀኝም እንቁላል ብቻውን ምን ታደርጊያለሽ እንበላለና ቀቅለን አይጣሰን ኦኬ ደንበኛ አይደለም ወይኔ ሞክሪ መጨረሻ አንድ ሰዓት አለቀ ሰባተኛውን ቤት ሰዓት አለቀ አልተመለሰም እግዚአብሔር ምድርን የዘረጋው ጌታ እኛም በመሃል የፈጠረው ጌታ የሚያውቀው እሱ ከለመጽደቅ የበጎ አድራጎት ድርጅት በጎ ፈቃደኞች ከሰጡት ገንዘብ ላይ 30,000 ብር ለበዓል መዋያ ይዘንልሽ መተናል እግዚአብሔር ይስጥ ካስማ ፈርኒቸር ይባላል 20,000 ብር ልኮልሻል እሱ እግዚአብሔር ይስጠው እሺ እግዚአብሔር ይስጥልኝ አሜን እንዴት ናችሁ ተናስተልን ስንት አመት ሆናት ልጅሽ 15 ሽልማቱ 100,000 ብር እዚች ጋር ምልክት ታደርጊልኛሽ መልሱ እዚህ ላይ ነው ያለው በኋላ መልሱ ሲገለጥ ያንቺ ትክክለኛ መልስ መሆኑን ለማወቅ ወይ ስም ጻፊ ወይ ስዕል የፈለግሽው ምልክት አድርጊበት ብቻ እሺ ቅዱስ ዑራኤል ብላ ጽፋበታለች እንግዲህ ቅዱስ ዑራኤል ያውቃል በዓል ሲመጣ እንዴት ነው የእናንተ በዓል ምን ይመስላል እግዚአብሔር ይመስገን ጥሩ ነው ምን ታስባል ዘንድሮ እግዚአብሔር እንደፈቀደ እንላለን ትልቁ አሁን ላይ የምትቸገሪው ነገር ምንድን ነው ለማማ አጠቃላይ እናት ሰማዕት ነች ታማኝ ለልጆቿ ሁሉም ተሸክማ በፍቅር እጆቿ ብዙ ነው ከመብዛቱ የተነሳ ለማሰብ ችግሮች እሷን ከወለድሽ በኋላ ምን ተማርሽ እግዚአብሔር ምን አስተማረኝ ትያለሽ እግዚአብሔር ይመስገን እሷ አሁን እንደ ሰው ቆማ ባለመሄዷ ነው እንጂ እኔ ማማዬ ብዙ ነው ያስተማረችኝ እግዚአብሔርን እንዳውቅ የማይገባኝ ቦታ አስረግጣኛለች ብዙ ቦታ ረግጫለሁ በሷ የተነሳ የተቀደሱ ቦታዎች አዎ እግዚአብሔር ይመስገን የት ሄደሻል ከመጀመሪያ ስደርስ አርሴማ ቅድስት አርሴማ ጅሩ አርሴማ ነው የሄድኩት እሷ ልጅ የ2 አመት ሆና ነው የሄድኩት እሺ ዲያና ማርቆስ ተክልዬ ደብረ ሊባኖስ ዘብር ገብርኤል እዚህ ቦታ ተቀምጫለሁ እንደዚህ ድረስ መልስ ምልበት ደግሞ አሉ ግን እግዚአብሔር ይመስገን ጻድቃኔ አርጃኖ ሚካኤል ይሄን ሁሉ አላቆም ነበር እሱ ጎደና ብትሆን እኔ ጣፍቼ ነበር ግን እግዚአብሔር ጠራኝ እግዚአብሔር ይመስገን የቅዱሳን ትግስት እኛ ቡና ቢዘገይብን ወይም ኢንተርኔት ቢቋረጥ እንቆጣለን እነዚህ እናቶች ግን ለአንዲት ፈገግታ ወይም ለአንዲት ትንሽ እንቅስቃሴ አመታትን ይጠብቃሉ ይሄ ታዲያ እግዚአብሔር የመረጣቸውን የቅዱሳን አይነት ትግስት ስለተሰጣቸው ነው ጊዜ የሚለካው በደቂቃ ሳይሆን በሚያሳዩት እንክብካቤ መሆኑን ያውቃሉ ጨዋታው ምንድነው ቃላት መሙላት ነው እዚህ ጋር ወብ ይገባ ወንበር አይደል ወንበዴ ምናምን መሆን ይችላል ዓለም ዘውድ ከመሞከሯ በፊት ግን ተዛለኝ ረሳው ነበር ኤአይ ስልጠናችንን ተቀላቅላችኋል በተለይ ዩቲዩበሮች ቲክቶከሮች ኮንተንት ክሬት የምታደርጉ ሰዎች ስክሪፕት ለመጻፍ ረጅም ሰዓት መቀመጥ ማሰላሰል አበቃኝ ምርጥ ርዕስ ምርጥ ሃሽታግ እና ኤስኢኦን የጠበቀ ቲክቶካችሁና ዩቲዩባችሁን እንደ አዲስ ከሞተበት የሚያስነሳ የሚቀሰቅስ አዲስ ኤአይ መጥቷል ጄሚናይ ይሰኛል እንዴት እንደሚያግዛችሁ እናያለን በ0975 51 63 60 ደውላችሁ ለመመዝገብ ፍጠኑ በአካልም ኦንላይንም ትምህርቱ ይሰጣል ማንም እንዳይቀድማችሁ ከበእናት እጅ ባልትና ደግሞ አጥሚትና ገንፏችን ሞክሩት ጽድት ያለ ነገር ይገባችኋል ትወዱታላችሁ በ0970 በእናት እጅ ባልትና ቃል ትመሰርቻለሽ ማለት ነው ከወንበር ሌላ ማለት ነው አዎ
እንጀራ አይሆንም እንጀራ አይደል? እንጀራ ይሁን በእንጀራ ላይ ያዝልሽ ነው ወይስ ትቀይሪያለሽ? በቃ እንጀራ ያዝ። ሌላ እድል መሞከር አትፈልጊም? በዚሁ ላይ ያዝልሽ? ተሳስተሽ ከሆነ 100 ሺህ ብር አጣሽ ማለት ነው እንደቀልድ። መልሰሽው ከሆነ 100 ሺህ ብር አገኘሽ ማለት ነው። ይሄው መልሱን ነው ክፈቺልኝ። በነገራችን ላይ ልክ 7ቱ ቤት ሄደን 8ኛው ጋር ስንደውል ዝግ ነው። ከዛ እንሂድና ሰፈሯ ግግም ብለን እዛው ቆመን እንደውላለን ተባብለን ነው አማኑኤል ቤተክርስቲያን ጋር የመጣ ነው። ልክ አማኑኤል ቤተክርስቲያን ጋር ደርሰን ስንደውል ሰራ ስልኳ መጣች፣ ወደ ቤት ገባን። ከዛ ሌላው ደግሞ የገረመኝ ነገር የሚቸግርሽ ነገር ምንድነው ስላት ዝም ነው ያለችው። ተቸገሪው ነገር ምንድነው? እንደዚህ አይነት ታማሚ ልጅ ይዛ እንዲህ አይነት ቤት ውስጥ እየኖረች ስለማይቸግራት አይደለም ዝም ያለችው። አንዳንዴ የሆድህን ነገር በቃላት መግለጽ ስለማይቻል ዝም ትላለህ። ከዛ ሶስተኛው ተአምር ደግሞ ምንም ሌላ ሙከራ አልሞከረችም። ቅዱስ ዑራኤል ብላ ወረቀቱ ላይ ከጻፈች በኋላ የመጀመሪያ ሙከራዋ ነው እንጀራ። 7 ቤት አልተመለሰም። ተመልካቾቻችን በትክክል ተመልሷል። የማይታመን ነገር ነው ጋይስ። እንጀራ ነው 7 ቤት ሲዞር የነበረ ሁሉም ሰው የፈረመበት እያንዳንዱ ቤት ስንሄድ ሰዎች የፈረሙበት ወረቀት ነው። መልሱ እንጀራ ነው። የ100 ሺህ ብር ተሸላሚ ሆነሻል። በስመ አብ ወወልድ ወመንፈስ ቅዱስ። ሰባቴ ሞከራለ፣ 6 ሞከራለ። ቀጥታ እንጀራ ትላለች። መረጃው አለሽ እንዴ? መረጃ የለሽማ። እንዲህ ምልክት ጻፊ ስላት ያው ቅዱስ ዑራኤል ብላ ነው የጻፈችው። እንግዲህ ቅዱስ ዑራኤል መልሱን ነግሯታል ማለት ነው። በጣም የሚያስደነግጥና የማይታመን ነው። 100 ሺህ ብሩ ተበልቷል። ምንም ማድረግ አይቻልም። እንግዲህ ተመልካቾቻችን 100 ሺህ ብር ወደ አካውንትሽ ገቢ ሆኗል። እንኳን ደስ ያለሽ። ይህ ቻሌንጅ ነው፣ ገና አላለቀም ስጦታው። ለመጽደቅ የዘለቄታ በጎ አድራጎት ድርጅት ደግሞ እንኳን አደረሰሽ ብለው ኢትዮጵያውያን ካዋጡት ገንዘብ ላይ የ30 ሺህ ብር ስጦታ አካውንትሽ ላይ ገቢ ሆኗል። ሌላው ካስማ ፈርኒቸር ምናልባት 100 ሺህ ብሩ ቢበላም ባይበላም ለ10ሩም እናቶች ለበዓል እንኳን አደረሳችሁ ያላችሁ 20 ሺህ ብር ስጡልኝ ብሎ ስለነበረ የ20 ሺህ ብር ስጦታ ማለት ነው። ይሄ ከአልጋ ስር የሚነጠፍ የልጆች ሽንት ሲሸኑ ወደ አልጋ ወደ ሶፋ እንዳይገባ የሚያደርግ ነው። ከጀርመን ሀገር አቶ ያሬድና ባለቤቱ ከልጆቻቸው ጋር ሆነው ይሄንንም ስጦታ የእናቶ ያሬድ ስጦታ ነው። እግዚአብሔር ይስጥልኝ ከማለት ውጭ ምን ይባላል? እግዚአብሔር ይስጥ። አሜን። በጣም አመሰግናለሁ። አሜን። ይኸው እንግዲህ ጥያቄውን ከነመልሱ ጥያውን የሚሄደው ጨረስሽው፣ ገላገልሽው። በትክክል ገንዘቡ ስለሚገባት ነው ያገኘችው። እንኳን ደስ ያለሽ አለም ዘውድ። ወደ 9ኛው ቤት እንሄዳለን። 9ና 10 እንደተለመደው የ50 ሺህ ብር ሽልማት ተይዞላቸዋል። ያለምንም ቅድመ ሁኔታ ይሸለማሉ። መልካም በዓል። እስካሁን 8 እናቶች እግር አጥቤያለሁ። አንቺ 9ኛ ነሽ። የዛሬ 5 ዓመት ተገናኝተናል አልሽ። በዓል ሲመጣ እኔ ከፋኝ። ለምን? አሁን የእሷ ኩያ ልብስ ይገዛላቸው፣ ብዙ ነገር ሲደረግላቸው ጤነኛ ብትሆን እንዲህ ያደርግላት ነበር ምለው ነገር አለ። ተሸክም ያስወጣ እኔ እኮ በእግሯ ብትሄድ እኮ በእግሯ ትሄድ ነበረ፣ ሻት ይሄድ ነበረ፣ እንዲህ ይል ነበረ እላለሁ። እሱ በጣም እንትን ይለኛል። እነዚህ ልጆች ኃጢአት የማይሰሩ ቅዱሳን መላእክት ከሆኑ እግዚአብሔር የመረጣቸው ወደ መንግሥተ ሰማያት ከፍተኛ ቦታ የሚሄደውን አካል እንዲያጥቡ፣ እንዲመግቡና እንዲንከባከቡ ቅድስናቸውን ስላመነበት ነው። አሁን በግ በ20 ሺህ ብር ገዝተን አንዳንዴ ለበዓል 2 ቀን 3 ቀን በልተና ያልቃልና እናንተ ቤት ግን 20 ሺህ ብር ምን ትርጉም አለው እንዴ? ለኔ ብዙ ነገር ደበር አለ፣ ወተት አለ፣ ሳሙና አለ፣ ሌላ አርጎ አለ፣ ብዙ ነገር አለ እንጂ ብታገኛው ለበዓል በጋ ታርጅበት። አዎ እኔ በቀር እንዴ ሁላስ ለመጽደቅ የዘለቄታ በጎ አድራጎት ድርጅት ኢትዮጵያውያን ካዋጡት ገንዘብ ላይ
ለበዓል መዋያ 30 ሺህ ብር ዛሬ አሁን ወደ አካውንትሽ ገቢ ሆኗል። እግዚአብሔር ይስጥልን፣ እድሜ ይስጥልን፣ ክፉ አይንካችሁ። ለእኔ እናሳባችሁ መድኃኒዓለም ለእናንተ ያስብላችሁ። ሌላው ካስማ ፈርኒቸር የሚባል ካምፓኒ ላንቺም እንደዚሁ ለበዓል መዋያ 20 ሺህ ብር አሁን ትራንስፈር ተደርጎልሻል። እንደዚህ ያሰባሰቡ ልካሉና እነሱ የላኩት ዳይፐር ነው። እግዚአብሔር ይስጥልን። አሜን። በእግዚአብሔር ይስጥልን። በጣም እመሯን በጣም ደስ ብሎኛል። ጠዋት 4 ሰዓት የጀመረው ቀረጻ ከምሽቱ 4 ሰዓት ላይ ሊጠናቀቅ ነው። የመጨረሻው ቤት መተናል። የመጨረሻውን በረከትን ውሰድ። የታመሻችሁ እግዚአብሔር ቁጭ በእግዚአብሔር ይቅርታ አመሸን። ኧረ ችግር የለም። እነዚህን ምንም ያልበደሉ እንደ መልአክ ንጹህ የሆኑ ልጆችን ይዘው ብዙ ቦታ የተንከራተቱበትን እግር እያጠብን ነው። ብዙ ሰው በዚህ ሁኔታ ውስጥ ቢሆን እግዚአብሔርን ይረግም ነበር። እነዚህ እናቶች ግን ጸሎታቸው ያበረታል። እግዚአብሔር የመረጣቸው ለምን እኔ ብለው ከማማረር ይልቅ ከመላእክቱ አንዱን ስለሰጠኸኝ አመሰግናለሁ የሚል ጽናት እንዳላቸው ስላወቀ ነው። ታዲያ እግዚአብሔር ትልቁን ስጦታ የሚሰጠው በወርቅና በብር ይመስለናል፣ ግን ለካ ተሳስተናል። እግዚአብሔር እጅግ ውዱ ቅዱስና ንጹህ የሆነ ነፍሳትን የሚሰጠው ለታላላቆቹ ወታደሮቹ ነው። በዓል እየደረሰ ነው። ምን አሰብሽ? በዓል እንግዲህ ምንም ደስታ ምንም ነገር ቢሆን ውስጤ ግን ከልጅ ነው። በቃ ድግስ ቤት ምንም ሁሉ ነገር አልሄድም ነው። በቃ ሰው ጋርም ስደበለቅ ስለሚያለቅስብኝ ቤት ውስጥ ነው የምቀመጠው። አንድ ዶሮ ከተገኘ በጣም አሪፍ ነው። በጣም ደስ ብሎ ነው የምውለው። ፈጣሪ የምታመሰግኝበት ምክንያት ምንድን ነው? ሁሉም የሱ ስራ ነው እኮ አመሰግነዋለሁ። ምክንያቱም ለበጎ ይሆናል ደግሞ የሰጠኝ ልጅ እግዚአብሔር ይመስገን። እንግዲህ እንደምታውቂው እኛ ገጠር ላይ ትልቅ መንደር እየገነባ ነው። መጀመሪያ መንገድ እየሰራ ነው። መንገዱ ሲያልቅ ደግሞ ወደ መንደር ግንባታው እንሄዳለን። ያ መንደር ጥቅሙ ምንድነው? እንዳንቺ አይነት እናቶች ይመጡና ከነ ልጆቻቸው ተይዘውላቸው 1 ወር 2 ወር ስልጠና የሚወስዱበት እረፍት የሚያደርጉበት ከዛ ደግሞ ለቢዝነስ ወይም ለንግድ ስራ መነሻ ገንዘብ ተሰጥቷቸው ወደ ከተማ መጥተው ንግድ እየሰሩ ልጆቻቸውን እንዲያሳድጉ ገንዘብም ስልጠናም የሚሰጥበት ነው። በሚቀጥለው ዓመት መንደሩ ተገንብቶ በአካል መታችሁ ጥሩ ነገር ይኖራል ብዬ አስባለሁ። የበጎ አድራጎት ድርጅታችን ስም ለመጽደቅ ይባላልና ለመጽደቅ ብለው ገንዘባቸውን ከመላው ዓለም ያዋጡ ኢትዮጵያውያን አሉ። ለእናንተም ለበዓል መዋያ 30 ሺህ ብር ወደ አካውንታችሁ ገቢ ሆኗል። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። እንዲሁም ደግሞ ካስማ ፈርኒቸር የሚባል ተቋም ያለው ወንድማችን ለበዓል መዋያ ብሎ ሌላ 20 ሺህ ብር ደግሞ አሁን ገቢ ሆኖልሻል። እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። ይሄ ደግሞ ዳይፐር ነው። ከፍ ላሉ ልጆች እንደሱ አቶ ያሬድ ይባላል ከነ ባለቤት። እግዚአብሔር ይስጥልኝ። አመሰግናለሁ በጣም እግዚአብሔር ይስጥልኝ። ከልጅ እንትን ይሰውራል። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። መልካም በዓል። ሰው ራሱ አውቆኝ እንደዚህ ራሱ ቤቴ መጥቶ እንኳን የሚጎበኘኝ ስላገኘው እግዚአብሔር ይስጥልኝ። ከዚህም በኋላ ይደውሉልሻል፣ ይጎበኙሻል ብዬ አምናለሁ። እንግዲህ የተወደዳችሁ የኛ በዓልና የነሱ በዓል ይሄንን ይመስላል። እንኳን ለብርሃነ ትንሣኤው አደረሳችሁ። የክርስቶስ ትንሣኤ ለነዚህ ሰዎችም ትንሣኤ እንዲሆን በተቀመጡት የባንክ አካውንቶችና ስልኮች ድጋፋችሁ አይለያቸው። ከገበታችን ላይ አንዱን አይነት ምግብ ስንቀንሰው የ1 ወር ቀለብ ይሆናልና እንግዲህ እጃችን ይፈታ ለማለት ነው። መልካም በዓል።